አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የእህት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እንዴት አርጉዟችሁ? እናንተ ሁሉም ሰላም ነው? ሰላማችሁ ብዝት ይበለኝ። እንዴት አርጉዟችሁ? አምሮ እንዴት ነው ሀባይቢ? እና እንግዲህ እስኪ ዛሬ ይሄን ይመስላል እላችኋለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉም ሰላም ነው ወይ? ሰላማችሁ ይብዛ። አህለን ወሰህለን ብያለሁ ማለት ነው። እንግዲህ ዛሬ ልጅ ነበረችን ማለት ነው። ሳዱሊት ዳር እንላችኋለሁ። እንትን ጮኛ ሰጠን። ጮኛ እንግዲህ ታውቃላችሁ እያስባለሁ። ጮኛ ተሰጠች። ለጮኛ ሰጠን እና እንዲዛ ነው እላችኋለሁኝ። ለጮኛ ጮኛ 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 ይባላል። እና ሀቢብ ታባይቦቹ ማለት ነው። እና እንግዲህ እንደሆነ ይሁን ብለን ለጮኛ ሰተን እንደዛ ነው እላችኋለሁ ወዶቼ። እና እንደምናችሁ እናንተ ደህና ናችሁ ወይ? እስኪ ይሄን ላሳያችሁ አንዴ ማለት ነው። እንደዚህ የምለፋው በጣም የምለፋው እኔ በቤት እና እነሱ ምስጋና የለ፣ እኛ ግን እንለፋለን እንከራተታለን። እና ምን ታረጉታላችሁ? አላህ የርፈት እንጀራ ይስጠን፣ የማታ እንጀራ ይስጠን እያላችሁ ዱአ አርጉላችኋለሁ። አሁን ይሄ ያው ኬኩ ስላልተደረገበት ነው ማለት ነው። ወደ እንትኑ ዲኮር የምታወስ ማለት ነው። አበባ ወደ ያቆመው ይሄ አሁን እንትን የሚደረግበት ነው ኬክ እና ሰዎቹ ሳይመጡ ነው እና የቀረስኩት ለዛ ነው እንጂ ብነግራችሁ ኑሮ ምን ትሉ ነበር ማለት ነው። እና ይሄ ታላረግ ነው የቀረጽኩ ዝም ብዬ ማለት ነው። ድንገዛ ስረታተብ ነው ቀረጽ አድርጌ ይሄኛ እስከመቼ ነው ልፋታችን? ሁሌ ብንል ደግሞ ወደ የተቀመጠው ዲኮር የሚመስለው ይሄ ጌጥ ማስቀመጫው ነው ማለት ነው። የሚመጣበት መጥቶ የሚመጣ ዲኮሩ አጠገብ ከአበባ ወዲህ ማለት ነው። እሺ እና እንደው ምን እንድበላችሁ ይሄ አበባ ያለበት ማለት ነው። ስም ያለበት በታች ያለው ያው ጌጡ የሚደረደርበት ነው እላችኋለሁ። እና ይሄ ጌጥ ነበረ። ስለዚህ ያው ጌጡን ሳያረግ እዛ ላይ ስለቀረጽኩት ነው። ኢንሻአላህ አስገባላችኋለሁ እሱ ማለት ነው። እና እኛ ዝም ብለን እንለፋለን እንከራተታለን። በቃ መቼ ነው ግን የኛ እርፈት እንጀራ? እውነተኛ እኮ ማለት ነው በጣም የምናሳዝን ምስኪን ማህበረሰብ ማለት እኛ ነን። ቤቱ እንደቻለ እስትራሃ ነው። አሁን ይሄ ቤቱ ባተገማ እና አብሬ እኔን የማጸደው እና ቤት ተሰርቶ በዚህ ላይ እንግዲህ ሲመጣ በዚህ ላይ የሆነ ነገር ሲሆንባችሁ ማንም የሚጎዳው እኔ ነኝ። እና ብቻ አላህ የማታ እንጀራ እንዲሰጥ እንዱአ አርጉላችኋለሁ። እንግዲህ አሁን ይሄ ገና ውሃማ አላደረኩም ማለት ነው። ውሃ አርጌ ምናምን ገና ውሃ ይደረጋል። ስለዚህ ቅዛዙ ማለት ነው ቅዛዙ ውሃ ነው የሚደረገው። ይሄን የስጠጣው እስከምቸው ነው ማለት ነው ጎማ የምታዩት። እና ብቻ ሀረካት አያልቅም የዛ ሀገር። ብቻ አላህ እኛን የማታ እንጀራ ይስጠን እያላችሁ ዱአ አርጉ። እኛ የማታ እንጀራ እንዲሰጠን ዱአ እያረጋችሁ እላችኋለሁ የኔ ውዶች አባይቦች። በዱአ ነው ወሎ በዱአ ነው ብሎ የለ ወሎ በዱአ ነው ብለ እና ዱአ እያረጋችሁ እላችኋለሁ። አላህ የርፈት እንጀራ ይስጠን። ግን ማለት ነው እኔ የምለው ማለት ነው እዛ ሀገር የሚያገባ ሰው በጣም ይገርማል። እውነት የምነግራችሁ ነገር ቢኖር የአንገት ወርቅ 2 ይዞ መጥቷል። የጆሮ ወርቅ 2፣ የእጅ 2 ሰዓት፣ የጣት 2፣ ከዛ ደግሞ እንትን ቃል ኪዳን እና ግርም ይለኛል። እንግዲህ ማን የዛ ሀገር የኢትዮጵያ ወንድ አሁን የዝህን ሀገር ዝህን ያህል አልክ ብትሉት ከየት አምጥቶ ነው የሚያጌጥላችሁ? እንኳን ይሄንንና
የኢትዮጵያ ወንድ ቢሆን ለአንዱንም አይገዛላቸውም። የግድ ነው እያንቀጠቀጠው አንዱ ለአንዱም ማለት ነው። እንኳን የአንገት ወርቅ 2፣ የጣት ወርቅ 2፣ የጆሮ ወርቅ 2፣ የእጅ ወርቅ 2 ሰዓት። ይህን ማን ነው ይዞ የሚመጣ? ይህ ሁላ የምታወት የተደረደረ ወርቅ የምታደርግበት ነው። እዛ ሀገር ደግሞ ሲያገቡ ወርቅ የሚገዙት እንደኛ አይደለም፣ ትንሿን አይደለም የሚገዙ፣ በጣም ጆሮ ፍሮፍ ነው ማለት ነው። ልክ እንደ ብር ቁርጥ ሀገራችን እና እንደዚህ አይነት ነው። እንደዚህ እና ይገርመኛል ማለት ነው። ሀብታም እንደፈለገ ያደርጋል፣ እንዲያ ግን ምንም ማድረግ አትችልም ማለት ነው። እና ትናንትናውን ላይ የባከነ እህል ብታው የባከነ ምግብ ሱብሃንአላህ ወላሂ ማለት ነው። እና በጣም እንትን የሚለው እኔ አሁን ይህን ውስጡን ነው መለከላቸው ማለት ነው። የሴቶቹን መግቢያ ዝም ብዬ ሳጸዳዳ ቀረሻው ነው መለከላቸው እንጂ እኔ ነገ ምናምን እሰራላችኋለሁ ቀጣይ ቪዲዮ እና ይህን ይመስላላችኋለሁ። ስለዚህ እና ያው ሰራው ነበረ የምግቡንም ነገር ግን እንትን አያደርግልኝም ኢትዮጵያው ጀዋሉ ማለት ነው። እና ስለማያወርድልኝ በጣም የሸበካ ያስቸግረዋል መሰለኝ። እኔ ከሸበካዩን ከምን ይሁን ባላቅም በጣም ስለሚያስቸግረኝና ስለ እንትን ስለሚጠምሰኝ ነው። እና እንግዲህ ይሄን ይመስላል እላችኋለሁ። መብሩክ እያላቸው ማለት ነው እንግዲህ መብሩክ ነው የሚባለው አይደል? አዎ። እና እንግዲህ ሁላ የምታዩት እርጥብ አበባ ነው የምታዩት ማለት ነው። ሁሉ የምታዩት እርጥብ አበባ ነው፣ ያኔ አዲ አበባ አይደለም ማለት ነው። ደግሞ ዛገር አበባው ራሱ ውድ ነው ታውቃላችሁ። ግን ያው አስሊው ያኔ አበባው ያኔ እንትኑ የሚደርቀው ነው ማለት ነው እንጂ ይሄ እንትኑ አይደለም። የጠቢኡ ነው ማለት ነው። እና እንግዲህ በይሄ ሁላ መጅለስ ሴት ነው የገባበት። ይሄንን እንግዲህ እዙ አምሽተው እሱም መጀመሪያ መጥቶ ፎቶ ተነሳሱ ሲሆን በር ላይ አበባ አለበት ላይ ማለት ነው። ከዛ በኋላ እሱም ወደ መጅሊስ አለ ሌላ መጅሊስ፣ እዛኛው መጅሊስ ሀይዴ ሰው ጋር እላችኋለሁኝ። እና የኛና የነሱ ይለያያል ማለት ነው። ኢትዮጵያና እዛ ሀገር በጣም ልዩነት አለው ማለት ነው። ስለዚህ የሷ ቤተሰቦች የሷ ዘመዶች ማለት ነው የልጅቱ ታይመጡ በፊት ነው ፎቶ ራሱ የተነሳው። ከዛ እሷን ምናምን አስባል አዘያየር የራሱን ቤተሰቦች ጋር ማለት ነው። እሱም ዘይሮ እሷንም አዘይሮ ከዛ ፎቶን መቼም እዛ ሀገር ዘያራ እና ከዛ ተዘያይሮ ምንድን ብሎ እንዲያው በፎቶ ማለት ነው። የፎቶ ማአት እዛ ሀገር ፎቶ ነው ፎቶ ከዛ ሀዴላለ ሆላችኋለሁ። አሁን ደግሞ እንግዲህ ከትንሽ ጊዜ በኋላ እሷን ደግሞ እንግዲህ ያው ታገባለች። አሁን ያው ጌጥ ነው። በቀደም ደግሞ ወንድ ነበረ የወንዶች ነበር የሆነው። ወንዶቹ መጡ ኒካ አሰሩ። ከዛ ደግሞ አሁን ቀለበት ነው ማለት ነው። ቀለበት ሲሆን ደግሞ ምን ትላላችሁ እንግዲህ? አሁን ደግሞ ቀን እያያዝና ከዛ ወደ ባሏ ቤት ተዲያለይ ማለት ነው የሰርጉ ጊዜ እና እኛማ ምን ታደርጉታላችሁ ብላችሁ ነው። እኛ እኮ የመዲም ቅመም ዝም ብላ ትልፋትን ከራተት ማለት ነው። እነሱ ምን አለባቸው? አይለፉ አይንከራተቱ፣ በልተው ጠጥተው ፊታቸውን አበጃይተው ተጓጉለው ለመውጣት ብቻ ነው። ሌላ ነገር እኮ የለም። ስለዚህ እነሱ እኮ ያው አላህ አድሏቸዋል። እውነት የምነግራችሁ ነገር ቢኖር ማለት ነው። አንዳንዴ እኛ ግን አልሐምዱሊላህ ጤና ካለ ብቻ አልሐምዱሊላህ እንበል እንጂ ሌላውን ነገር ተውት። እነሱና እኛ አንገናኝም እላችኋለሁ እኔ ውዴ ማለት ነው። እሺ ውዶቼና ፈጣሪ እንግዲህ
ሀገራችንንም ሰላም ያርግልን እላችኋለሁ። ሰላም ለሁሉም ይሆንልን፣ አንድነቱን ያንጣልን፣ ፍቅሩን ያንጣልን እላችኋለሁ ወዶቼ ማለት ነው። ተረግታላችሁ ዘና እያላችሁ ፈታ እያላችሁ ማለት ነው። ሀገራችንንም ሰላም ያርግልን፣ አንድነቱንም እሺ። እና ምን ታስባላችሁ? እኛ ከርትትን እያለ ማለት ነው። እነሱ ደግሞ አረ ሲተወይ ብቻ አላህ ይርፈት እንጀራ ይስጠውላችንም ሀቂቃ ማለት ነው። አለዛ የኛ የስደተኞች ነገር በጣም ከባድ ነው። ቢዋሩት የሚያልቅ ነገር ስላላደለ ፈጣሪ እንግዲህ ሰላምና አንድነቱን ያንጣልን። ሀገራችን ሰላም ሆኖ በርህርፈት እንጀራ ይስጠን፣ የማታ እንጀራ ይስጠን እያላችሁ ዱአ አድርጉ። በዱአ የምንበርታላለሁ ማለት ነው። ምክንያቱም ሀገራችን ሰላም ተሆነ እኛማ ሀገር አለን የሚባል ታውቃላችሁ። እና አሁን ይሁን ላምታወት ማለት ነው። ወላሂ የምነግራችሁ አይዲያ ነው ያየሁት አልኳችሁ። አውለታ ሱብሃንአላህ ወገቤ ሁላ እጄ ሁላ ዲክም አላላችሁ እውነት ማለት ነው። ስለፋ መሸሁድ ደከመኝ እና ያው የሰው ቤቶች የሰው ነው፣ ምስጋና የሚልላችኋለሁ። እና የራሳችንን ቤት የምንለፋ በራሳችን ለራሳችን ለቤታችን የምንለፋ ያድርገን እላለሁ። በዱአ እንረሳሳ። እና አሁን ይሄ ሁላ ላይ የምታዩት ይሄ ዲኮሩ ምናምን የጌጣጌጥ ማስቀመጫ መደርደሪያ ነው ማለት ነው። እዚህ ውስጥ አላስገባሁት ከሆነ ሲያዩዋለሁ እንጂ አስገባላችኋለሁ። እና እንዲህ አይደለም እላችኋለሁ። ኢትዮጵያና እዚህ በደንብ ይለያያል። ሰምታችሁኛል አይደል? በጣም ልዩነት አለው እላችኋለሁ። የኔ ወዶች የኔ ቅኖች ማለት ነው። በጣም ነው ወዳችሁ ማከብራችሁ። ከበረው ብቻ የሰው ቤት ዲከም ይለኛል። በቃ ሁለታማ ኖራ ሰው መጥቶብኝ ነው። እሺ ድምፄን የቀነስኩት እንጂ ሌላ አይደለም። እና አብሽሮልኝ የኔ ወዶች፣ የማታ እንጀራ ይስጠን፣ እርፈት እንጀራ ይስጠን፣ እርስቃችን ሰፊ ያርግልን። በሀገራችን የሰው ነው አይጠቅምም፣ ጠቅሞም አይጠቅም ይባላል የሀገሬ ሰው። እና አብሽሮልኝ እና ይመቻችሁ። ወዳችኋለሁ፣ አከብራችኋለሁ፣ እላችኋለሁ የኔ ወዶች። እና የሰው ቤት እንጀራ ይላል አመዳ ላይ ሁላ እንግዲህ እኔ ነኝ ያጸዳው። ቀየውን ግን አልቀረስኩላችሁም። በቀረጽላችሁ ላይ በጣም ነው ማሳዝነው እኔ ማለት ነው የስራው ብዛት